እንኳን ደህና መጣችሁ እያልኩኝ ዛሬ ላስጎበኛችሁ የመጣሁት ባህላዊ ጠላ ቤትን ይሆናል። ይህ የሚገኘው መገናኛ አካባቢ ወይም ደግሞ ሾላ አካባቢ ይሆናል። አሪፍ ነገራቸውን ወይም ደግሞ ውስጥ ያለውን በደንብ አድርጌ ያሳያችኋለሁ፣ አስጎበኛችኋለሁ። እንደገና ደግሞ ምርጥ ለቁርጥ የሚያስጋቸው ራሱ በጣም ነው የሚያምረው። ሁሉንም በደንብ አድርጌ ይሄው እንደምትመለከቱት ቁርጡ ራሱ ስጋው ራሱ ብሉኝ የሚል ነው። በመስኮት ራሱ እንደዚህ ስታዩት ብሉኝ የሚል ነው። ሁሉ ጊዜ እንደዚህ ነው የሚገኘው። ምርጥ ስጋዎች ለቁርጥ ለጥብስ የሚሆኑ ናቸው። እነኚህ እየተመለከትን ያለን በጣም ነው የሚጣፍጠው ብለዋል ስጋ ተመጋቢዎች። በነገራችን እኔ ቬጂቴሪያን ነኝ። እዚህ ጋር ደግሞ የቡና ሴሬሞኒ ነው የምንመለከተው። ስጋው በጣም አሪፍና የተዋጣለት ነው ብለውኛል የተመገቡት ወይም ደግሞ ተመጋቢዎቹ እዚህ የሚገኙት። እንደገና ደግሞ ባህላዊ ቤት በዘመናዊ ባህላዊ ቤት ነው። አሪፍ ጠላ፣ ጠጅ፣ አረቄ ይገኛል። ጠላው ራሱ ሲቀርብ በጣም ደስ በሚል ጠላው ከመቅረቡ በፊት በወይራ ይታጠናል። በወይራ ውስጡ በአሪፍ አድርጎ ካጠኑት በኋላ ነው ጠላውን ገንቦ ውስጥ የሚገለብጡት። እንደምትመለከቱት በዚህ ያቀርቡልናል ጠላውን። ይሄው ገንቦ በወይራ የታጠነው ላይ ይገለበጥና ጭሱ ራሱ ሽታው ራሱ በጣም ነው ደስ የሚለው። በቃ በገጠር ያላችሁ ነው የሚመስላችሁ። በጣም ደስ ይላል። አቀዳዷ ራሱ በጣም ነው የሚያምረው። ይህ እንግዲህ የሚገኘው መገናኛ አካባቢ ነው። መገናኛ አካባቢ ሾላ ጋር ነው የሚገኘው ይህ ባህላዊ የጠላ ቤት፣ ባህላዊ በዘመናዊ የጠላ ቤት። አሪፍ ጮማ የበዛበት ነው። በነገራችን ላይ እንግዲህ የቬጂታሪያን ብዬ ነግራችኋለሁ። ምርጥ የሚበላ ወይም ደግሞ እንደ ከረሜላ የሚሟሟ ነው ብለውኛል አብዛኛዎቹ ሲነግሩን። በጣም የሚያማምር ነው። ስጋው ራሱ ደስ ይላል። ይሄንን እንግዲህ ለቁርጥ ለጥብስ እንደፈለጋችሁ አድርጋችሁ መጠቀም ትችላላችሁ። ከዛ በኋላ ይሄንን ከተመገባችሁ በኋላ ይሄንን የመሰለ ጠላ ወደ ውስጥ ማንቆርቆር ነው እንግዲህ። እንደገናም ደግሞ የጀበናን ቡና ለዛው ምግብም መጠጥም የጀበና ቡና አፈላሉ ሴሬሞኒው ቤቱ ባህላዊ ቤት ነው። ድባቡ እንደምትመለከቱት እንግዲህ ሁሉንም ነገር በደንብ አድርጌ አሳያችኋለሁ፣ አስጎበኛችኋለሁ። እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን እንዳትረሱ።